አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን ውዶችዬ። ዛሬ ያው ያለነው ገጠር ነው። ትላንትናም ቪዲዮ ለቅቄ ነበር ማለት ነው። አሁን ወደ ሜዳ እየሄድን ነው ማለት ነው። ትዝታም ያለባችሁ በዚሁ አጋጣሚ ያው ሀገራችሁ የናፈቃችሁ ያው ላሳያችሁ ማለት ነው። እንዲሁም ደግሞ የገጠር ልጅ ሆነ ያው ሁሉም ነገር ይናፍቀዋል። በነገራችን ላይ የማይናፈቅ ነገር የለም። ሁሉም ነገር ይናፈቃልና ላይ ሆኜ ሜዳውን ምናምን ቪዲዮ እየቀረጽኩ ነበረ። አሁን ወዴት ነው የምንሄደው? እዚህ የምታዩት ሜዳ ላይ ዳፋና ያው አትክልት አለ ምን አለ የሚያጠጡት አሳያችኋለሁኝ ማለት ነው። መጀመሪያ ላይ እንዳያችሁት ሞተር የአትክልት ውሃ ማጥጫ ነው። መጀመሪያ ላይ እየተንደቀደቀ የሰማችሁት ማለት ነው። በእንደዛ አይነት በጀኔሬተር ነው አትክልት የሚያጠጡት። ያው ገጠር የሆናችሁ ልጆች ታውቁታላችሁ። ደስ የሚል ድባብ ቆንጆ የሆነ ውበት ያለበት ሁሉ ነገር ያለበት ደስ የሚል ድባብ ያለበት ጥሩ አየር ያለበት ከብርድ ውጭ ደስ የሚል ገጠር ነውና ማሻአላህ በጣም ነው የሚያምረው። አሁን ላይ እንደምታውቁት እህል ያው መሰባሰብ እየደረሰ ነው። ድርቆ እየታጨደ ነው ያለው። የከብት ርዝቅ እየተሰበሰበ እንዲሁም ደግሞ እህሉ እየደረቀ ያለበት ሰዓት ነው ማለት ነው። እዚህ ጋር እንደምታው ይሄድን እየተዳፋን ነበረ ማለት ነው መንገዱ። በነገራችን ላይ ኑራችሁ ወደ ገጠር መታችሁ መንገድ ስትሄዱ በጣም ያደክማል። በጣም ከባድ እንትን ነው የሚሆንባችሁ። ምክንያቱም እኔ የልብ ድካም አለብኝ። የሆነ ነገር ይዤም ስሄድ አሁን እነዚህ የምታያቸው ህጻናት ናቸው። በጣም ትንንሾች ናቸው፣ ግን ማሻአላ ናቸው። ሲሄዱ ወደ ላይ ሽቅብ ስንሄድ ራሱ ይሄ መንገድ የምታዩት በጣም ልብ ያደክማልና እኔ ግን በጣም ይደክመኝ ነበረ። ማሻአላ እነሱ ግን ስለለመዱት ምንም አይመስላቸውም። የብዙ ደቂቃ ያክል አስይዶናል ማለት ነው መንገዱ። ያም ሆኖ እታች ስንደርስ ደስ የሚል አየር እንዲሁም ደግሞ ውብ የሆነ ቦታ ነው የምታዩት ማለት ነው። አሳያችኋለሁኝ። ማሻአላህ መንገዱ ግን በጣም አድካሚ ነው። ይሄ ሽቅብ ስትቃኑ በጣም ይጎዳቸዋል። በጣም ከባድ ነው። ብቻ ገጠር ላይ በነገራችን ላይ ያው ያደግንበትም የኖርንበትም ቢሆን አሁን ላይ ከአረብ ሀገር ተመልሳችሁ ስትመጡ መንገዱ ራሱ ለእናንተ ከባድ ነው የሚሆናችሁ። ይደክማችኋል። ጉልበታችሁ ውሃ ነው የሚሆነው። በበረሃ በሙቀት በብዙ ነገር አቅማችን ተደግሞ ስለምንመለስ ሲሆን በጣም ቻሌንጅ ይፈልጋል፣ ይከብዳል ማለት ነው ውዶች። እዚጋ እንደምታውቅ እነሱ ጋር እየሄድኩ ነበረ። መንገዱንም አላውቀውም። እያሳዩኝ አብረን እንዳፋለን እላቸዋለሁ። እዛ ከደረስኩኝ በኋላ ደግሞ አትክልት እያጠጡ የአብዲ ወንድሞች ምናምን አሉ። በቃ ሜዳው ምናምን በቃ ውብ የሆነውን ቪዲዮ እየቀረጽኩ ምናምን ነበረው ማለት ነው። በጣም ደስ የሚል የገጠር ቆይታችን ደስ የሚል ጊዜ እያሳለፍን ነው። በነገራችን ላይ እኔ ቶሎ መጥቼ የገጠርን ባዩ በጣም ደስ ይለኛል። ያው ከልጅ ጋር ብዙ ስለማይመቻቸው ነው እንጂ ደስ ይላል። እና እዚጋ በሬ እየነዳን ነበረ። መንገዱ ጥምዝምዝ ነው። በዛ ስትሄዱ በዛ ትታጠፋላችሁ፣ ወደዚህ በቃ እንትን ይላል። ያ ይሄ መንገድ በነገራችን ላይ ሽቅብ ስትቃኑ ደግሞ በጣም ሽቅበቱ አቀበት ነው ታውት ማለት ነው። በተለይ እነሱ አሁን ተሸክመውም ሲሄዱ ምናምን ሁሉ ነገር ለምደውታል። ለኛ ግን በጣም ይከብዳል ማለት ነው መንገዱ። ያው ዙሮም ከነሱ ጋር አብሬ ለመጓዝ ችያለሁኝ እላቸዋለሁኝ። ያው የበፊት ጉልበት አሁን ላይ አይገኝም እንደምታውቁት። ያው ስትመጡ እንደምታውቁት ማለት ነው። ምናምን ይላሉ ማለት እዚህ መምጣት አይፈልጉም። ግን ወላሂ ውብ የሆነ አገራችሁ ማንኛውም ነገር የምታዩበት በአረንጓዴ ከለር አሸብርቆ እንደውም ከሌላው ሀገር ማለት ከየትኛውም በብልጭልጭ ከተሞላበት ሀገር እኛ ሀገራችን ናት የምትበልጠው በተፈጥሮ ነገር ይተዋበች ማለት ነው። እና እዚህ ጋር እንደምታዩት ወደ ሜዳው ብቅ እያልን ነበረ ማለት ነው። እየደረስን ነው። ወደ ሜዳው ላይ አካባቢ እየደረስን ነው። ብዙ የተወሰነ ደቂቃ ያሳይደ መንገድ ነው የመጣነው እንደነገርኳችሁ። ያው እኔ ብዙ ቶሎ ስለማልሄድም እነሱ እየሄዱ ቆም እያሉ እየጠበቁ ነበረ ማለት ነው። መንገዱ በቃ ሰታታ አይደለም። በዛ ስትሄዱ ወደ ጎን አጠፍ፣ ወደዛ አጠፍ፣ ወደዛ እያለ ነው የሚያስሄደው። ግማሹን እየሮጥኩ ነበር የምወርደው። ሸርተት ያደርጋል መንገዱ አይመችም ስትሄዱ እና ደስ የሚል ጊዜ ነበር እላችኋለሁ ውዶቼ። ያው የገጠር ላይ ሆናችሁ ታውቁታላችሁ።
የገጠር ድባብ ምን ያክል ውበት እንዳለው እንዴት እንደሚያምር እንዴት እንደሆነ እናንተ ናችሁ የምታውቁት ማለት ነው። ደስ ይል ነበር እላችኋለሁ። በተለይ ሜዳማ አካባቢ የሆነ እንዲሁም ደግሞ በአረንጓዴ የበዛበት አካባቢ ከሆነ የአየሩ ጥሩ አየር አለው። ደስ የሚል በቃ የሆነ ደስ የሚል ነገር ታውበታላችሁና ማሻአላህ ነው፣ ደስ ይላል ማለት ነው ውዶችዬ። ሁላችሁም እስኪ ሼር አድርጉልኝ። በነገራችን ላይ እይታው ያን ያክል አይደለም፣ በጣም እይታው እየቀነሰ ነበረ እና ሼር አድርጉልኝ፣ ላይክም አድርጉ ሁላችሁም ማለት ነው። ቤተሰብ ያልሆናችሁ ደግሞ ማንኛውም ቪዲዮ ወደ እናንተ እንዲደርስ የደወል ምልክቱን እየነካችሁ ቤተሰብ ሆኑ እንላለሁኝ። የገጠር ትውስታችን ወይም ደግሞ ቆይታችን ይሄን ይመስል ነበረ ማለት ነው። ያው ብዙም እኔ ቪዲዮ እንትን ለማለት ሰብሪና ቤት ወይ የሆነ ነገር ትሆናለች እያልኩ ጥይዣት አልሄድም ነበረ እና በስጋት ያው አንዳንድ ጊዜ ልባችሁ እንትን እያለ የምትሰሩት ቪዲዮ ከባድ ነውና ሆኖም ለመቀረጽ ችለናል ማለት ነው። በዚሁ አጋጣሚ አሁን ምንድነው የምናደርገው? ወደ ታች እንዳፋለን። እዚህ ጋር በሬያችንን ልናስር ነው፣ ልንቸክል ማለት ነው። ካሰርን በኋላ ወዴት ነው የምንሄደው? ታች በኒው ሜዳ ላይ እንወርዳለን ማለት ነው። በጣም ደስ ይላል። በካሜራ ላይ ስታዩት በጣም ሩቅ ነው የሚመስለው፣ ነገር ግን ቅርበት አለው። እዚህ ጋር እንደምታዩት ውሃ ቀድተው የሚቃኑ አሉ። በቃ ሰላም ሲባባሉ ምናምን በጣም ደስ የሚል ውበት ያለው በቃ አለ አይደለ? በጣም ከምነግራቸው በላይ ማለት ነው ደስ የሚል ነው። ያው ታውቁታላችሁ ሁላችሁም የገጠርን ድባብ ማለት ነው ውዶችዬ። ከዛ እዚህ ጋር በሬያችንን እስከምናስር ድረስ እየጠበቅን ነበረ። ካሰርን በኋላ ወዴት ነው የምንሄደው? ወደ ታች እንዳፋለን እላቸዋለሁኝ። አንዳንድ አትክልቶች በውሃ የሚለምዱ እየተተከሉ ያው አሁን ላይ ታውቃላችሁ ብርድ አለ። በነገራችን ላይ ገጠር ላይ በጣም ብርድ አለ። ከብርድም አልፎ ውርጭ ይጥላል። አትክልት አንዳንድ አትክልት ውርጭ የማይወድ አትክልት ለምሳሌ ድንች ምናምን አለ። ድንች ምናምን አትክልቶች ውርጭ አይችሉም ማለት ነው። በጣም ውርጭ እየጣለ ነበር ያለው። በነገራችን ላይ ገበሬ ለፍቶ ሲያገኝ ነው ደስ የሚለው። በእርግጥ ልፋትም እንዳለ ማነው መክሰርም እንዳለ ማግኘት እንዳለ መክሰርም አለ። ያው ከልፋት ይገኛል ማለት ነው። አሁን ወዴት ነው እየሄድን ያለ ነው መሰለች? ወደ ሜዳው እየወረድን ነበር ያለ ነው። ማሻአላህ በጣም ደስ ይላል። የሰው ድባብ ያለው ነገር፣ ከብቶቹ እየበሉ ስታዩዋቸው፣ ያው አሁን እንደነገርኳችሁ የከብት ርዝቅ መሰብሰብ እዚህ ጋር እየሮጥን ነው ያለፍነው። እንትን እያለብን ነበረ እየሮጥን ሄድን። ከዛ ወደ በኒ ነው የምንገባው ማለት ነውና ያለው ነገር ድባቡ በጥቅሉ ገጠር ላይ በጣም ደስ የሚል ነበረ። ያው ካሜራ እያሯሯጥኩ ነበረ፣ ቪዲዮ እያደረግኩ ነበረ። አንደኛ መንገዱ እየታየኝ አይደለም፣ ድንጋይ ምናምን ስለነበረ ወርቃለሁኝ እያልኩኝ ሆኖም ለመቀረጽ ችያለሁ ማለት ነው። ደስ የሚል ጊዜ ነበረ ገጠር ላይ ያሳለፍነው። በጣም ውብ ነበረ እላችኋለሁ ልጆችዬ። ያው የገጠር ልጅ ያለውን ታውቃላችሁ። ገጠር ላይ ድባቡ ደስ ሲል ትውስታችሁ ምናምን በተለይ አሁን እንደውም ድርቆ ተሰብስቦ እየታጨደ ድርቆ እየታጨደ እየተሰበሰበበት ያለው ጊዜ ነው። ደስ ይላል። ሳር በሚሆንበት ሰዓት ደግሞ በጣም ውብ ነው። አረንጓዴ ሆኖ ስታዩት ሜዳው ይሄን የምታዩት ሳሩ በጣም ያምራል ማለት ነው። አሁን ደግሞ የመሰብሰቢያው ስለሆነ ያው እንደ የጊዜው እንትን ይላል። ያም ሆኖ በጣም ነው የሚያምረው ውዶችዬ። እዚህ ጋር እንደምታዩት ደግሞ በአጥር ወደ ታች ስንወርድ ጀሪካን የምታዩበት በአጥር የታጠረ ውሃ አለ። ደስ የሚል ነው ወላሂ፣ በጣም ውብ የሆነ ነው። እዚህ ጋር ሰው እየቀዳ ነበረ። ካሜራ ላይ ለማስጠጋት ያው ሰው ስለነበረ አላስጠጋውም። ሆኖም በርቀት ውሃውን ቀርጬዋለሁኝ ማለት ነው። አሁን ወደ ሜዳው እየደረስን ነው። የብቲም ወንድም እዛ አትክልት እያጠጣ ነበረ። ሞተር ምናምን ሲቀሰቅስ እያሳያችሁ መጀመሪያ ላይ እያሳያችሁ ነበር። አሁን እየደረስን ነው። ትንሽ ነው የቀረ እንላለን። ያው በነገራችን ላይ ገጠር አንዳንድ ጊዜ የሚያስደስታቸው ነገር ብዙ ነገሮች አሉ። በፊት በነበረችሁበት ታይም ያለው ማንኛውም ነገር በእርግጥ አሁን ላይ አታገኙትም። ምክንያቱም የበፊቱ ውበት የበፊቱ በቃ ሰው የነበረውን ያ ሰው አታገኙትም እዚህ ቦታ ላይ። አዲስ ነው የምታገኟቸው። ምክንያቱም ያ ጊዜ የነበራችሁበት ሰው ሁሉም በየራሱ ህይወት ሁሉም በየራሱ መንገድ ሄዷል ማለት ነው። የለም። ስለዚህ ውጭም ያለው ውጭ ነው፣ ከዚህም የለቀቀ ለቆ ወደ ከተማ ገብቶ ነው የሚኖረው። ዙሮ ደስ ይላል። ያው አይከፋም። ዋናው የሰው ልጅ ጤና ሆኖ
ከኖረስ ዋናው ትልቁ እሱ ነው ማለት ነው። እና አሁን እዚህ ጋር የመጨረሻ በቃ በኒ ላይ ደርሰናል። ድርቆ ምናምን አያምርም ውዶቼ? በጣም ነው የሚያምረው፣ ደስ ይላል። እኔማ በቃ ድርቆ ስር ቁጭ ብዬ ቪዲዮ መስራት አለብኝ ምናምን ብዬ እንደውም ትላንት የለቀኩት ቪዲዮ ላይ ድርቆ ስር ቁጭ ብዬ ነበረ ቪዲዮ እየሰራሁኝ የነበረው ማለት ነው። በነገራችን ላይ የገደራ ልጆች ይህንን ማዶ ቆሮ ሜዳ እንዲሁም ደግሞ ጀሚሎ ሀገር ሜዳ ወደዚህ ይቀራል። በለገ ሜዳ አቦኑ ታውቁታላችሁ። በዛ አካባቢ ያላችሁ ልጆች ወይም ደግሞ ጀሚሎ ሀገርም ይሆን ወደ አማዶ ያላችሁ ልጆች ታውቁታላችሁ ማለት ነው። እንደዚህ ውብ የሆነ የሚያምር ሀገራችሁን ላስታውሳችሁ በዚሁ አጋጣሚ እዩት ማለት ነው። ካሜራው ያው ብዙም ጥራት የለውም፣ ምንም ማድረግ አይቻልም። ፀሐይ ስለነበረ ጥራት አልሰጠውም። ያም ሆኖ ያው እንዳነሳን እንዳደግም ለመቅረጽ ችለናል። እዚጋ ቦይ ምናምን አለ እንዳንገባየን እየዘለልን ነበር የተሻገርነው። ከዛ ዘጋ አህያ ታስሮ ነበር። አህያውን ይናከሳል እንዳያሉ እየሸሹት ነበረ። እኔም ቪዲዮ ላይ ያስገባሁት ይሄ ውሃ በነገራችን ላይ በጣም ርቀት የነበረውና በጣም ኃይል ያለው ውሃ ነበረ። የምታዩት ጋቢሳ የለበሰው በስተ ቀኝ በኩል ያለው ማለት ነው። እንደምታዩት በነገራችን ላይ ልጆች ያትክልቱ ውርጭ እየመታባቸው ድንቹ ምናምን ውርጭ መቶት ነው የምታዩት። በጣም ከባድ ነው በነገራችን ላይ እንደነገርኳቸው። ያው ሰርቶ የሰው ልጅ ማግኘትም መክሰርም አለ። ያው ምንም ማድረግ አይቻልም፣ የጊዜ ጉዳይ ነው። ስለዚህ አላህ በሌላ እርዝቅ ይረዝቃቸው ማለት ነው። እዚህ ጋር እንደምታዩት ይሄ ውሃ በጣም ኃይል ያለውና ማለት በቃ ለሁሉም በዛ አካባቢ ላለው አትክልት የሚጠቅም ውሃ ነው ማለት ነው። እንደምታዩት በነገራችን ላይ በፊት ላይ ልብስ ምናምን ራሱ እናጥብበት ነበረ። አሁን ደግሞ ምንድነው የአትክልት ነው የሆነው። እንደምታዩት እዚህ ጋር በሞተር ወደ ላይ ሊሳብ እየተከፈተ ነበር። አብዲ እዚህ ጋር ቁጭ ብሎ ምን እያደረክ ነው ምናምን እያልኩት ጥያቄ እየጠየኩት ነበረ። ቁጭ ብዬ እያለኝ ማጭዱን ይዞ ውሃውንም ይዞ ቁጭ ብሎ ነበረ። እሱ ከፊት ቀድሞኝ ነበረ የተዳፋው ማለት ነው። ሽንኩርት የተተከለ ሽንኩርት አለ፣ ነጭ ሽንኩርት፣ በቃ አንዳንድ አትክልቶች አሉ። አሁን ምንድነው በሞተር ወደ ላይ ያጠጡታል ማለት ነው። እዚህ ጋር ደግሞ ምን አለ መሰላችሁ ሽንኩርት አለ። አብዲ ጋር እየሄድን ቪዲዮ እየቀረጽኩት ነበር። ይሄ ወደ ላይ የምታዩት አዲስ የተተከለ ነጭ ሽንኩርት ነው። በጣም ያምራል። በውሃ ነው በነገራችን ላይ በጀኔሬተር ነው እያጠጡ የሚያበቅሉት። ሆኖም ደስ ይላል። ያው ከልፋት ይገኛል። መክሰርም አለ ማግኘትም አለ። ምንም ማድረግ አይቻልም። እንደነገርኳችሁ መስራት ብቻ ነው የሰው ልጅ ያው ስለ ከስራለሁ አገኛለሁ ብቻ ሳይሆን በቃ ተስፋ አድርጎ ባላህ ላይ መስራት ብቻ ነው የሚጠበቀው ማለት ነውና ጨረቃይቱም ወይም ፀሐይቱም መውጫዋ ላይ ካሜራውን ጥራት እየሰጠው አልነበረም እና ፊት ለፊት እየሄድን ነበር። እዚህ ጋር ደረስን። እዚህ ነው እንደውም ልብስ የምናጥብበት ምናምን እያልኩኝ ይሄ የምታዩት ውሃ በጣም ጥርት ያለ ነው። ልብስ ሲያጥብ ነበር። አሁን ያው የአትክልት ማጠጫ ስለሆነ ያን ያክል ውስጥ ዱላቸው ራሱ ለማጠብ አይሆንም። በፊት ላይ ግን እናጥብበት ነበር። ጥርት ያለ ውሃ ነበረ ማለት ነው። በነገራችን ላይ በዚህ ወደ ማዶ ነበር የተሻገር ነው። አብዲም ወንድም እኔም ሆነን ቀጥታ ወዴት ነው የሄድነው? ሜዳውን ባያችሁት ፊት ለፊት ተሻግረን ደስ የሚል በቃ ያይ በፊት የነበራችሁበት መንገዱ ምናምን ተስተካክሎ መኪና የሚሄድበት በቃ አለ አይደለ ሁሉ ነገር አምሮ ነው የምታዩት ማለት ነው። በፊት የነበረው መንገዳችሁ ሁሉ ተስተካክሎ ነው በነገራችን ላይ አስፋልት ነው የምታገኙት። በጣም ደስ ይላል ለውጡ። ያው አንዳንድ ነገሮች ሲኖርም ለውጥ ላይ ነው ሀገራችን ደስ ይላል ማለት ነው። እዚህ ጋር ካሮት አለ፣ ምንድነው ነጭ ሽንኩርት አለ የተተከለ ምናምን በጣም ደስ ይላል። አሁን እኛ የወረድነው ይሄን የምታዩት ሽቅብ ወደ ላይ እዛ ላይ ከወዳ ነው የተዳፋ ነው። ወደ ላይ ስትቃኑ እንጂ ወደ ታች ስትመጡ ያው ትንሽ ድካም የሚባል አይሰማቸውም። ደስ የሚል ነበረ። ከዛ በዚህ መልኩ እዚች ትንሽ ቁጫን ወዳ ሄደን ቪዲዮአችንን እንሰራለን እየተባባልን እዚህ ጋር ያብቲ ወንድም መጀመሪያ ሞተር ልቀስቅስ አትክልት አጠጣለሁ አለ። እዚህ ጋር ሞተሩን ቀሰቀሰ። ከዛ ምንድነው የምናደርገው ሲቀሰቀስ በነገራችን ላይ ጉልበትን ቢላል መሰለኝ እንደዚህ እየተጠመጠመች ነው እዛች ላይ የሚቀሰቅሷት ማለት ነው። ሞተር ሲባል በነገራችን ላይ ዝም ብሎ አይሰራም። ቤንዚል ብዙ ወጪ አለው። ከጉልበትም በተጨማሪ አትክልት ያው ትላንትናም በሰራነው ቪዲዮ ብዙ ነገር ብለናል። አትክልት ብዙ ወጪ አለው። ከወጪ እናገኛለን እናትርፋለን ብለን ነው የሚለፉት ማለት ነው። አሁን ይሄ ሞተር ዝም ብሎ አይሰራም።
ቤንዚን ተገዝቶ ነው። ቤንዚን ደግሞ በጣም ውድ ነው። ሆኖም ያው ገበሬ ጠንካራ ነው፣ ቆራጥ ነው በነገራችን ላይ የሚባለው እውነት ነው። ካለው አይሰስትም፣ ለስራም ደግሞ ወደ ኋላ አይልም። አገኛለሁ ብሎ አውጥቶ ነው የሚሰራው ማለት ነው። ዝም ብሎ አይደለም ገበሬ የሚሰራው። ስለዚህ በዚሁ አጋጣሚ ያው ለወንድሞቻችን ትምህርት ይሁን፣ ይስሩ ሁላቸውም፣ ለወንድሞቻችን ለሁላቸውም ማለት ነውና ይህን ይመስላል ውዶቼ የዛሬው ቪዲዮዋችን። ሁላችሁም ሼር ላይክ አድርጉልን፣ አበረታቱን። እንደነገርኳችሁ ቤተሰብ ያልሆናችሁ ማንኛውም ቪዲዮ ወደ እናንተ እንዲደርስ ቤተሰብ ሁኑ እንላለሁኝ። እንዲሁ የሆነ ሀገራችንን እያሳየዋችሁ ዝም ብላችሁ ማለፍ አይቻልም። እዚህ ጋር እንደምታዩት ማሻአላ አብዲን ቁጭ ብሎ እያየ ነበር። በነገራችን ላይ አብዲ ራሱ እዚህ ጋር የነበረበት ያደገበት ሜዳ እሱም ይሄን አትክልት የሚሰራ ነበረ፣ ያሳለፈው ነው። አሁን ደግሞ ለወንድሞቹ ለቆ ነው ማለት ነው። በጣም ደስ ይል ነበረ። አሁን እሱ እንግዲህ አዲስ ስራ ቢል ጉልበቱ እንደ በፊቱ መጥቶለት ሞራሉ ራሱ አይሆንም። አሁን ለወንድሞቹ ለነሱ ለቋል ማለት ነው። ማሻአላ በጣም ደስ የሚሉ ወንድሞች አሉት። ከሱ በታይ ብዙ ወንድሞች አሉት። አላህ ይጠብቅለት ማለት ነው። እና ይሄን ይመስላል ውዶቼ። ቤተሰብ ያልሆናችሁ ቤተሰብ ሆኖ እንዲለቅላችሁ የምትፈልጉት ነገር ካለ ኮሜንት ላይ ያስቀምጡልን ማለት ነው። ይሄን ይመስላል። ይሄ በነገራችን ላይ ጎማው ወደ ስንት ሴንቲሜትር ነው? በጣም ትልቅ ነው። ማነው ረጅም ነው። ላይ ነው ይሄ ጎማ የሚሄደው ማለት ነው። በጣም ርቀት አለው የሚሄድበት፣ ውሃው የሚቃናበት ማለት ነው። ላይ ድረስ ነው የሚሄደው። እንደዚህ ነው የገበሬ ወይም ደግሞ የገጠር ስራ። ያው ለምታውቁት እንኳን ታውቁታላችሁ። እንደዚህ ነው ገበሬው ጠንካራ ጎበዙ ማለት ነው። የሚያለምደው ፀሐይ በሌለበት ውሃ ጠጥሶ፣ ማን ነው ፀሐይ ባለበት ዝናብ በማይኖርበት ሰዓት ውሃ ጠጥሶ የሚያለምደው አትክልት ማለት ነው። እና ሁላችሁም ሸር አድርጉ ከተመቻችሁ። ሌሎችም ነገሮች እንዳሳያችሁ ከፈለጋችሁ ኮሜንት ላይ አስቀምጡ። ይሄን ይመስላል ውዶችዬ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ሼር ላይክ አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።